ሰላም። ይህ ለኢትዮጵያ ዩኒቨርሲቲ ተማሪዎች የተዘጋጀው የግሎባል ትሬንድ ምዕራፍ 3 ማለትም ግሎባል ትሬንድ ቻፕተር 3 for Ethiopian University Students ጥልቅ ዳሰሳ ነው። በዚህ ዝግጅት የዓለም መድረክ አሰራር ከጀርባ እንዴት እንደሚንቀሳቀስ በዝርዝር እንመረምራለን። በጣም አጓጊ ርዕስ ነው። እንግዲህ ውይይታችንን ከመጀመራችን በፊት ይህንን እና ሌሎች ትምህርታዊ ይዘቶችን በቀላሉ ለማግኘት የማርቨል አካዴሚ የዩቲዩብ ቻናልን ማርቨል አካዴሚ ዩቲዩብ ቻናል ላይክ እና ሰብስክራይብ ማድረግ እጅግ ጠቃሚ መሆኑን ማስታወስ ተገቢ ነው። አዎ፣ ብዙ መሰረታዊ የሆኑ ትምህርታዊ መረጃዎች በዚያ ስለሚገኙ ቻናሉን መከታተል በጣም አዋጭ ነው። የዛሬው ጥልቅ ውይይታችን የዓለም ፖለቲካና ኢኮኖሚ እንዴት የዕለት ተዕለት ሕይወታችንን እንደሚቀርጹ ለማየት ትልቅ በር ይከፍታል። ልክ ነሽ። የጠቅላላውን ምዕራፍ ይዘት ልክ እንደ አእምሮ ካርታ ወይም ማይንድ ማፕ በዝርዝር ስናስቀምጠው ዋና ዋናዎቹን 4 ምሰሶች እናገኛለን። እነሱም ከ3.1 እስከ 3.4 ያሉት ናቸው አይደል? አዎ፣ በትክክል 3.1 የዓለም አቀፍ የፖለቲካ ኢኮኖሚ ወይም አይፒኢ ምንነት እና ተፈጥሮ ነው። 3.2 ደግሞ የዓለም አቀፍ የፖለቲካ ኢኮኖሚ የንድፈ ሐሳብ አመለካከቶች ነው። ቀጥሎ ያሉስ? ቀጥሎ 3.3 በዓለም ላይ ተጽዕኖ ፈጣሪ የሆኑ የብሔራዊ ፖለቲካ ኢኮኖሚ ስርዓቶች ቅኝት እና በመጨረሻም 3.4 የዓለም አቀፍ የፖለቲካ ኢኮኖሚ ቁልፍ ጉዳዮች፣ አስተዳዳሪ ተቋማት እና የአስተዳደር ሂደት። እነዚህን ካርታዎች ይዘን ወደ ጥልቁ እንገባለን። ይህ የካርታ አውቃቅሮ ጉዟችንን በጣም ግልጽ ያደርግልናል። ፖለቲካው ማን ምን ያገኛል የሚለውን የሕግና የሥልጣን ውሳኔ ሲሰጥ፣ ኢኮኖሚው ደግሞ ያ ሀብት እንዴት እንደሚፈጠርና እንደሚከፋፈል ያሳያል። የዚህ ዳሰሳ ተልዕኮም ይህንኑ እርስ በርስ የተሳሰረ ኃይል መረዳት ነው። እንግዲህ የዓለም አቀፍ የፖለቲካ ኢኮኖሚን ወይም አይፒኢን ምንነት ለመግለጽ ሲሞከር የተለመደው ቢያኔ በገበያና በመንግስት መካከል ያለውን ውጥረት ማሳየት ነው። ገበያ ስንል የግል ፍላጎትን የሚያሳድዱ ግለሰቦችና ተቋማትን ማለታችን ነው። አዎ፣ መንግስት ደግሞ የጋራ እርምጃ የሚወስድ ህጋዊ አካል ነው። ይህንን ሁኔታ ልክ እንደ አንድ መኪና ሞተርና ፍሬን ማሰብ ይቻላል። ኦሆ፣ ጥሩ አገላለጽ ነው። ሞተርና ፍሬን። አየሽ፣ ገበያው መኪናውን በከፍተኛ ፍጥነት ለማስነሳት እንደሚሞክር ሞተር ሲሆን፣ መንግስት ደግሞ ህግና ስርዓት ለማስከበር እንደሚሞክር ፍሬን ነው። ሁለቱም ለጉዞ አስፈላጊ ናቸው፣ ግን ሁሌም በተቃራኒ አቅጣጫ ነው የሚሰሩት። አዎ፣ አንድ ወደፊት ሲገፋ ሌላኛው ይጎትታል። ታዲያ ይህ ውጥረት ሁልጊዜ አጥፊ ነው ወይስ ፈታኝ? መሰለ ይህንን ከሰፊው ስዕል ጋር ስናገናኘው የመንግስትና የገበያ ግንኙነት ሁልጊዜ መጎተት ብቻ አይደለም። በእርግጥ ፈጣሪ የሆነ ተደጋጋፊነት አላቸው። መኪናው ፍሬን ከሌለው አደጋ ላይ ይጣላል። ሞተር ከሌለው ደግሞ ከቦታው አይንቀሳቀስም። አዎ፣ እሱም ልክ ነው። መንግስት ከሌለ እኮ ገበያው ሙሉ በሙሉ ህግ አልባ ይሆናል። አስቦ የንብረት መብት በሌለበት፣ ውሎች በህግ ፊት በማይፈጸሙበት ሁኔታ ማንም ሰው ኢንቨስት አያደርግም። ማንም ገንዘቡን አያወጣም። በትክክል። በሌላ በኩል ደግሞ ገበያው ከሌለ መንግስት ሀብት ማመንጨትና ማህበራዊ አገልግሎቶችን ማቅረብ ይከበደዋል። ግን እዚህ ላይ የተረሳ ትልቅ አካል አለ። ይህ ቢያኔ በዘመናችን ያሉትን ግዙፍ የድንበር ዘለል ኮርፖሬሽኖች ወይንም የማልቲናሽናል ኮርፖሬሽንስ ባጭሩ ኤምኤንሲዝ ሚናን አያካትትም። አዎ፣ ትልቁ ክፍተት እሱ ነው። ዛሬ ዓለምን ያንቀሳቀሱ ያሉትን ሀገራትና መንግስታት ብቻ አይደሉም እኮ። የአንዳንድ ኮርፖሬሽኖች ዓመታዊ ገቢ ከብዙ ታዳጊ ሀገራት አጠቃላይ የሀገር ውስጥ ምርት ይበልጣል። በትክክል የተነሳ ነጥብ ነው። ለዚህም ነው የምሁራን ትኩረት ከአይፒኢ ወደ ጂፒኢ ወይንም ግሎባል ፖለቲካል ኢኮኖሚ ወደሚለው ሰፋ ያለ ጽንሰ ሐሳብ እያደገ የመጣው። ማለትም መንግስታትን ብቻ ሳይሆን ሌሎችንም ያካተተ። አዎ፣ አሁን የፖለቲካውና የኢኮኖሚው ሂደት መንግስታትን ብቻ ሳይሆን ግዙፍ ኮርፖሬሽኖችን፣ ዓለም አቀፍ ተቋማትን እና መንግስታዊ ያልሆኑ ድርጅቶችን ያካተተ እጅግ የተወሳሰበ የሸረሪት ድር ሆኗል። ታዲያ መንግስትና ገበያው የተለያየ ፍላጎት ካላቸው ሀገራት ኢኮኖሚያቸውን በምን መንገድ መምራት እንዳለባቸው እንዴት ይወስናሉ? እዚህ ላይ ነው የተለያዩ የንድፍ ሐሳብ አመለካከቶች ወይንም መመሪያዎች ብቅ የሚሉት በ3 ፖይንቱ ስር ማለት ነው። ልክ ነሽ። የመጀመሪያው ንድፈ ሐሳብ መርካንቲሊዝም ወይንም መርካንቲሊዝም ነው።
መርካንቲሊስቶች መንግስት በኢኮኖሚ በንግድና በኢንቨስትመንት ላይ ጠንካራ ቁጥጥር ሊኖረው ይገባል ብለው ያምናሉ። እንደ ጃፓን፣ ደቡብ ኮሪያ እና ቻይና ያሉ ሀገራት የእድገት ሞዴል ከዚህ ይመነጫል። ግን ለምንድን ነው መንግስት ይህን ያህል ጣልቃ የሚገባው? ምክንያቱም መርካንቲሊስቶች የዓለምን ኢኮኖሚ የሚያዩት እንደ ጦር ሜዳ ነው። ለእነሱ ኢኮኖሚያዊ ጥንካሬ ማለት በቀጥታ ብሔራዊ ደህንነት ማለት ነው። ሀብት ማለት ኃይል ነው። በቃ ራስን የመከላከል ጉዳይ ነው ማለት ነው። በትክክል። ስለዚህ አንድ አገር ራሱን ለመጠበቅ የግድ ወደ ውጭ የሚልከውን ምርት ማሳደግ እና ወደ ሀገር ውስጥ የሚገባውን ምርት መቀነስ አለበት። የዜጎች የፍጆታ ፍላጎት ከሀገር አጠቃላይ ኃይል ግንባታ ሁለተኛ ደረጃ ነው የሚሰጠው። ይህንን ሐሳብ ሙሉ በሙሉ የሚቃወሙት ደግሞ የሊበራሊዝም ወይንም ሊበራሊዝም አቀንቃኞች ናቸው። አዎ፣ እነሱ ተቃራኒ ናቸው። እነሱ ነፃ ገበያን እና ነፃ ንግድን በጥብቅ ይደግፋሉ። ሀገራት ኮምፓሬቲቭ አድቫንቴጅ ወይንም አንጻራዊ ተጠቃሚነት በሚባለው መርሁ ላይ ቢሰሩ ሁሉም ያተርፋል ይላሉ። ማለትም አንዱ ሀገር የግብርና ምርት በማምረት የተዋጣለት ከሆነ ሌላኛው ደግሞ ቴክኖሎጂ በማምረት ብልጫ ካለው ሁለቱም የየራሳቸውን አምርቶ ቢለዋወጡ የጋራ ተጠቃሚ ይሆናሉ የሚል ሐሳብ ነው። ልክ ነው። እዚህ ላይ ግን አንድ ጠንካራ ጥያቄ ይነሳ። በእውነት ሁላችንም በነፃ ንግድ ብናተርፍ ከሆነ መንግስታት ለምን አሁንም የንግድ ክልክላዎች ወይንም ፕሮቴክሽኒዝም የተባለውን ፖሊሲ ተግባራዊ ያደርጋሉ? ይህ በጣም ወሳኝ የሆነ የገሃዱ ዓለም ጥያቄ ነው። በንድፈ ሐሳብ ደረጃ ነፃ ንግድ የሁሉንም የኑሮ ደረጃ ያሻሽላል ቢባልም በተግባር ግን አንዱ ከሌላው የበለጠ ሊያተርፍ ወይም ገበያውን ሊቆጣጠር ይችላል። አዎ፣ እኩል ጥቅም የለም ማለት ነው። አየህ፣ በተለይም አዲስ ያደጉ ያሉ ኢንዱስትሪዎችን ከጠንካራ የውጭ ፍክክር ለመጠበቅ ሲሉ መንግስታት ጣልቃ ይገባሉ። ይህ የሚደረገው በታዳጊ ሀገራት ብቻ አይደለም እኮ፣ የበለጸጉትም ያደርጉታል። አዎ፣ የበለጸጉት ሀገራትም ቢሆን የራሳቸውን የግብርና ምርት ድጎማ በማድረግ ነፃ ገበያውን ሲጥሱ ይታያል። ይህ የሚያሳየው ሊበራሊዝም በወረቀት ላይ ቆንጆ ቢሆንም በተግባር ግን ሀገራት ጥቅማቸውን ማስጠበቃቸው እንደማይቀር ነው። ነገሩ እጅግ ማራኪ የሆነው እዚህ ላይ ነው። ማርክሲዝም ወይንም ማርክሲዝም ደግሞ ይህንኑ መረጃ ወስዶ ፍጹም የተለየ ድምዳሜ ላይ ይደርሳል። አዎ፣ እነሱ ደግሞ የራሳቸው እይታ አላቸው። የሶቪየት ኅብረት መፍረስ ማርክሲዝምን እንደገደለው ብዙዎች ቢያስቡም ንድፈ ሐሳቡ አሁንም የካፒታሊዝምን ክፍተቶች ለማሳየት በሰፊው ያገለግላል። ልክ ነህ። በመግቢያችን ላይ ያነሳነውን አስደንጋጭ መረጃ ብንመለከት 83 በመቶ የዓለም ሀብት በ20 በመቶ ሀብታሞች እጅ መገኘቱ እና ደሃው 20 በመቶ የሚሆነው ሕዝብ ደግሞ 1 በመቶ ሀብት ብቻ መያዙ ዝም ብሎ አጋጣሚ ነው። ማርክሲስቶች ይሄ አጋጣሚ ሳይሆን የካፒታሊዝም ስርዓት ቀጥተኛ ውጤት ነው ይላሉ። እንዴት ማለት? በእነሱ እይታ ይህ ሰፊ የሀብት ክፍተት ስርዓቱ በመበላሸቱ የመጣ ሳይሆን ስርዓቱ በትክክል እየሰራ ስለሆነ ነው። ካፒታሊዝም በተፈጥሮ ትርፍን የሚያከሟቸው ጉልበት ባላቸው የካፒታል ባለቤቶች እጅ ነው። ስለዚህ ይህ እኩል አለመሆን የስርዓቱ መዋቅራዊ አካል ነው ብሎ ይሞግታሉ። በጣም የሚገርም ትንታኔ ነው። ከዚህ በመቀጠል የምናገኘው የሄጅሞኒክ ስቴቢሊቲ ቲዮሪ ወይንም አስተባባሪ የበላይ ሀገር ንደት ሐሳብን ነው። ይሄኛው ደግሞ ከስልጣን ጋር የተያያዘ ነው። አዎ፣ ይህ እይታ እንደ 1920ዎቹ የኢኮኖሚ ቀውስ ወይንም ግሬት ዲፕሬሽን አይነት ዓለም አቀፍ ምስቅልቅል እንዳይፈጠር ዓለምን የሚያስተባብር እና ሕግ የሚያስከብር አንድ ጠንካራ የበላይ ሀገር ያስፈልጋል ይላል። ከሁለተኛው የዓለም ጦርነት በኋላ አሜሪካ ይህንን ሚና ተጫውታለች። አጋት ልክ ነሽ። ይህ ንደት ሐሳብ የፖለቲካ ስልጣንና የኢኮኖሚ መረጋጋት ምን ያህል እንደተሳሰሩ በግልጽ ያሳያል። ዓለም አቀፍ የንግድ መስመሮችን ክፍት የሚያደርግ የገንዘብ ስርዓቱን የሚያረጋጋ እና አስፈላጊ ሲሆንም ኃላፊነት የሚወስድ ጠንካራ መሪ ከሌለ ስርዓቱ ይፈርሳል ማለት ነው። መከራከሪያ ነው። መሪ ከሌለ ሁሉም ሀገር ወደ ጠበቃ ፖሊሲ ወይንም ፕሮቴክሽኒዝም ስለሚገባ አጠቃላይ ስርዓቱ ይጎዳል። ሌላው እጅግ ትኩረት የሚስበው ስትራክቸራሊዝም ወይንም ስትራክቸራሊዝም በመባል የሚታወቀው ንድፈ ሐሳብ ነው። ይህ በበለጸጉት ሀገራት ወይንም ሴንተር እና በማደግ ላይ ባሉ ሀገራት ወይንም ፐሪፈሪ መካከል ያለውን የጥገኝነት ግንኙነት ያብራራ። ይሄ እኮ ያንን የቡና ምሳሌ እንድናስታውስ ያደርገናል። አዎ፣ ለምሳሌ አንድ ታዳጊ ሀገር ጥሬ ቡናን
እጅግ በርካሽ ዋጋ ያለው ውጭ ገበያ ያቀርባል። በለጸጉት ሀገራት ደግሞ ያንን ጥሬ ቡና ቆልተው አሽገው ብራንድ አድርገው በውድ ዋጋ መልሱ ይሸጡታል። እናም ትርፉን ሁሉ እነሱ ይወስዱታል። ይህ አሰራር እንዴት ነው ሀገራትን በድህነት አዙሪት ውስጥ የሚያስቀረው? ዘዴው በጣም ስውር ነው። ምን መሰለ፣ ታዳጊ ሀገራት ጥሬ ዕቃ ሲሸጡም ያገኙት ገቢ ዝቅተኛ ነው። በዛ ላይ የጥሬ ዕቃ ዋጋ በዓለም ገበያ ላይ ቶሎ ቶሎ የመለዋወጥ ባህሪ አለው። ዋጋው መረጋጋት የለውም። ልክ ነህ። በሌላ በኩል ደግሞ የሚገዙት እሴት የተጨመረባቸው ማሽነሪዎችና ቴክኖሎጂዎች ዋጋቸው ውድና በየጊዜው የሚያድግ ነው። ይህ ማለት እኮ ታዳጊ ሀገራት አንድ ትራክተር ለመግዛት በየዓመቱ እጥፍ ድርብ ጥሬ ዕቃ መላክ አለባቸው ማለት ነው። ስለዚህ ስትራክቸራሊስቶች ይህ የንግድ ልውውጥ መቼም ቢሆን ፍትሃዊ አይሆንም፣ መፍትሄው ታዳጊ ሀገራት የራሳቸውን ኢንዱስትሪ መገንባት ነው ይላሉ። የስድፈ ሐሳቦችን ዳሰሳ ስናጠቃልል የልማታዊ መንግሥት አቅጣጫ ወይም ዲቨሎፕሜንታል ስቴት አፕሮች እናገኛለን። ይህ መንግሥት ሙሉ ለሙሉ ሁሉንም ነገር የማይቆጣጠርበት ነገር ግን የልማቱን አቅጣጫ በስትራቴጂ የሚመራበትና የግል ዘርፉን በንቃት ያሳተፈበት ሞዴል ነው። አዎ፣ ጠንካራ ግን ስልጣዊ የሆነ ጣልቃ ገብነት ይታይበታል። ልክ ነሽ። እዚህ ላይ መንግሥት ራሱ ነጋዴ ከመሆን ይልቅ ለግል ዘርፉ አቅጣጫ ጠቋሚ እና አበረታች ሆኖ ያገለግላል። የትኛው ኢንዱስትሪ ማደግ እንዳለበት ይወስናል፣ ብድር ይመቻችላል፣ እንዲሁም ቴክኖሎጂን ይደግፋል። እነዚህ ሁሉ እንዲደፋ ሐሳቦች ዓለም እንዴት እንደምትሰራ የሚገልጹ አስደናቂ መነጽሮች ናቸው። ወደ እውነተኛው ዓለም አሰራር ወይንም ወደ 3.3 የብሔራዊ የኢኮኖሚ ስርዓቶች ከመግባታችን በፊት አንድ ፈጣን ማሳሰቢያ። አዎ፣ ማሳሰቢያው በጣም አስፈላጊ ነው። ይህ ውይይት ጠቃሚ ሆኖ ከተገኘ የማርቨል አካዴሚ ዩቲዩብ ቻናልን ማርቨል አካዴሚ ዩቲዩብ ቻናል አሁኑኑ ላይክና ሰብስክራይብ ማድረግን ማስታወስ ለቀጣይ ይዘቶች ማረጋገጥ ይሆናል። በእርግጥም በተለይ ለዩኒቨርሲቲ ተማሪዎች የጽንሰ ሐሳቦችን ትስስር በቀላሉ ለመረዳት ቻናሉን መከታተል ትልቅ ግብዓት ነው። አሁን እንግዲህ እነዚህ ንድፈ ሐሳቦች መሬት ላይ ሲወርዱ ምን እንደሚመስሉ የብሔራዊ የፖለቲካ ኢኮኖሚ ስርዓቶችን ወይንም ናሽናል ሲስተምስ በማየት እንመርምር። 3 ታላላቅ ሞዴሎች አሉ አይደል? አዎ፣ ዓለም አቀፍ ስርዓቱ በ3 ታላላቅ የብሔራዊ ኢኮኖሚ ሞዴሎች ላይ ይንጸባረቃል። የመጀመሪያው የአሜሪካ ስርዓት ወይንም ማርኬት ኦሪየንትድ ካፒታሊዝም ነው። ይህኛው ነፃ ገበያን የሚያስቀድመው ነው። በትክክል። ይህ ስርዓት ሸማቹን ወይንም ደንበኛውን ማዕከል ያደረገ የሀብት ፈጠራ ላይ ያተኮረ እና በተቻለ መጠን መንግስታዊ ጣልቃ ገብነትን የሚገፋ ነው። ሆኖም ግን በ1930ዎቹ በታየው የኢኮኖሚ ውደቀት ወቅት የኬንዚያኒዝም ሐሳቦች መንግስት የሥራ ዕድል ፈጠራ ላይ ኃላፊነት እንዲወስዱ አድርገውታል። የአሜሪካ ስርዓት ዋናው ሞተሩ ግለሰባዊነትና ነፃ ፉክክር ነው። ማህበራዊ ደህንነትን ከማስጠበቅ ይልቅ አዲስ የፈጠራ ስራዎችን ማበረታታትና ከፍተኛ ሀብትን ማህራት ላይ ያተኩራል። ስኬትም ሆኖ ውድቀት የየግለሰቡ ኃላፊነት ተደርጎ ነው የሚወሰደው። ልክ ነህ። መንግስት ብዙም ጣልቃ አይገባም። ሁለተኛው ደግሞ የጃፓን ስርዓት ወይንም ዲቨሎፕመንታል ካፒታሊዝም ነው። ጃፓን ከሁለተኛው የዓለም ጦርነት ውድመት በኋላ ከምዕራባውያን ጋር እኩል ለመሆን የተጠቀመችበት ስርዓት ነው። አዎ፣ በሚኒስቴራቸው በኤምአይቲ አማካኝነት የተመራው። ልክ ነሽ። ይህ የተነደፈው ኒዮ መርካንቲሊዝም ነው። ኢኮኖሚያዊ ቅልጥፍናን ከማህበራዊ ስምምነት ሚዛን የሚያስጠብቅ አሰራር አለው። ለምሳሌ በኩባንያዎች ውስጥ የዕድሜ ልክ ቅጥር ወይንም ላይፍ ታይም ኤምፕሎይመንት የተለመደ ነው። እሱማ በጣም አሪፍ ነው። አዎ፣ ይህ ሲታይ በጣም የሚያስቀና ማህበራዊ መረጋጋትን የፈጠረው ይመስላል። መረጋጋትን ፈጥሯል። ነገር ግን ስርዓቱ ፍጹም ነው ማለት አይደለም። ምን መሰለ? እንዴት? ጃፓን ኢኮኖሚዋን የሀገርን ክብር የማስጠበቂያ መሳሪያ አርጋ በመሆኑ ቡድኑ ከግለሰቡ ይበልጣል። ይህ የዕድሜ ልክ ቅጥር ለሰራተኛው ዋስትና ቢሰጥ፣ በሌላ በኩል ደግሞ ግለሰቦች ከስራቸው ጋር በቁርኝት እንዲታሰሩ በማድረግ የፈጠራ ነፃነትን እና ተለዋዋጭነትን ሊገድብ ይችላል። በቃ አንዴ ከገቡ መውጣት የለም። አዳዲስ ሐሳብ ማምጣትም ይከብዳል ማለት ነው። በትክክል። ሶስተኛውና የተለያዩ ሞዴል ደግሞ የጀርመን ስርዓት ወይንም ሶሻል ማርኬት ካፒታሊዝም ነው። የጀርመን ደግሞ ሁለቱን ያዋሃደ ነው። አዎ፣ ይህ በካፒታሊዝም የሀብት ፈጠራና በማህበራዊ ደህንነት መካከል ትልቅ ሚዛን ለመፍጠር የሚጥር ነው። ባንኮች በተለይ ቡንደስባንክ
እና የሰራተኞች ተሳትፎ ወይንም ኮዲተርሚኔሽን ከፍተኛ ሚና ያላቸውበት አሰራር ነው። እዚህ ላይ ልዩ የሚያደርገው ነገር ቢኖር ሰራተኞች በኩምፓኒያዎች የቦርድ ውሳኔ ላይ ድምፅ አላቸው። ማለትም ከባለቤቶቹ ጋር አብረው ይወሰናሉ። በትክክል። ይህ ማለት የአንድ ኩምፓኒያ ባለቤት የፈለገውን ወስኖ ሰራተኛውን አንዴ ማባረር አይችልም። ሰራተኛው በትርፍ ክፍፍልም ሆነ በስራ ሁኔታ ላይ የመወሰን መብት አለው። ይሄማ በጣም ጥሩ ነው። አዎ፣ ይህ የሥራ ማቆም አድማዎችን በእጅጉ ይቀንሳል፣ ሀብትም በተሻለ ሁኔታ እንዲከፋፈል ይረዳል። እንግዲህ እነዚህን 3 ተላለየ ስርዓቶች ከአንድ ጨዋታ 3 ተላለየ ሕጎች ጋር ማመሳሰል ይቻላል። አሜሪካ የየግል አሸናፊነትን ታበረታታለች። ፈጣኑና ጠንካራው ሁሉንም ይወስዳል። አዎ፣ እሱ የአሜሪካ ነው። ጃፓን የቡድን ጥንካሬን ታስቀድማለች፣ አብሮ ማደግን ትመርጣለች። ጀርመን ደግሞ የጨዋታውን ማህበራዊ ሚዛናዊነት ትጠብቃለች። ፉክክር ቢኖረም ማንም በጣም ወደ ኋላ እንዳይቀር ማህበራዊ መረብ ትዘረጋለች። ይሄ መንሳጸሪያ የሀገራቱን ፖሊሲ በቀላሉ መረዳት ያስችላል። ምንም እንኳን ሶስቱም የካፒታሊዝም ዘርፎች ቢሆኑም መንግስት በሀብት ክፍፍል ላይ ሊኖረው የሚገባውን ሚና የሚተረጉሙበት መንገድ ፍጹም የተለያየ ነው። ልክ ነሽ። ይህ እንግዲህ ወደ 3.4 ወይም ቁልፍ ጉዳዮች፣ ተቋማትና አስተዳደር ሂደቶች ይመራናል። አዎ፣ ዓለም አቀፍ ተቋማቱ በዓለም አቀፍ ደረጃ ንግድን፣ ኢንቨስትመንትን እና ፋይናንስን የሚቆጣጠሩ ተቋማትን ስንመለከት ነገሩ ይበልጥ ውስብስብ ይሆናል። ስለ ንግድና የዓለም ንግድ ድርጅት ወይንም WTO ስናነሳ የናፍታን NFTA ስምምነት እንደ ምሳሌ መውሰድ ይቻላል። በሀገራት መካከል ታሪፍ ተነስቷል ቢባል? አዎ፣ ነፃ ንግድ ቢባልም እንደ ታሪፍ ያልሆኑ ወይንም ኖን ታሪፍ ባሪየርስ NTBs ክልክላዎች በስፋት አሉ። የጤናና ደህንነት ሕጎች እንዴት ለክልክላ ሊያገለግሉ ይችላሉ? ይሄ እኮ በጣም የተለመደ ስልት ነው። ምን መሰለ፣ አንድ በለጸገ ሀገር የውጭ ግብርና ምርቶችን በቀጥታ ከመከልከል ይልቅ ይህ ምርት የእኛን የጤናና የጥራት መስፈርት አያሟላም በሚል ሰበብ ከገበያ ውጭ ያደርገዋል። በቃ በስውር መከልከል። በትክክል። ይህ በጤና ጥበቃ ስም የተደበቀ የራስን አምራች የመጠበቅ ወይንም ፕሮቴክሽኒዝም አካሄድ ነው። የዓለም ንግድ ድርጅት ይህንን ለማስተካከል ሕጎችን ቢያወጣም ተቋሙ በታላቅና ሀብታም ሀገራት ተጽዕኖ ስር በመሆኑ ውሳኔዎቹ ብዙውን ጊዜ የእነሱን ፍላጎት የሚያንጸባርቁ ናቸው። ቀጥሎ ደግሞ ኢንቨስትመንትና የዓለም ባንክ ወይንም ወርልድ ባንክ ይገኛሉ። በግሎባል የውጭ ቀጥታ ኢንቨስትመንት ወይንም FDI ውስጥ የምርት ትስስሩ እጅግ አስገራሚ ነው። ያ የቮልቮ መኪና ምሳሌ አይደል? በትክክል። አንድ የስዊድን የቮልቮ መኪና አምራረትን ብናይ የመኪናው አየር ማቀዝቀዣ ከፈረንሳይ፣ ሞተሩ ከጃፓን፣ በሮቹ ከጀርመን፣ ኬብሉ ከስሎቫኪያ፣ ሌሎችም ከካናዳና አሜሪካ ነው የሚመረቱት። ይህ እኮ አንድ ምርት ዓለምን እንዴት አንድ ላይ እንደሚያመታት ያሳያል። ነገር ግን የዓለም ባንክ ወደ ታዳጊ አገራት ሲመጣ ዋን ሳይዝ ፊትስ ኦል ወይንም አንዱ መድኃኒት ለሁሉም በሽታ ይሰራል በሚል መርህ ምክንያት ክፉኛ ይተቻል። ሁሉም ሀገር የራሱ የተለየ ችግር እያለው የዓለም ባንክ ቅድመ ሁኔታዎችን ለምን ችግር ይፈጥራሉ? የዓለም ባንክ ታዳጊ ሀገራት ብድር ሲጠይቁ ስትራክቸራል አጀስትመንት ፕሮግራምስ የተባሉ ቅድመ ሁኔታዎችን ያስቀምጣል። ይህ ማለት ብድሩን እንሰጣለን፣ ግን መንግስት ወጪውን መቀነስ አለበት፣ የመንግስት ተቋማት መሸጥ አለባቸው ማለት ነው። የመንግስት ወጪ መቀነስ ሲባል ወጪው መቀነስ ሲባል እኮ ብዙ ጊዜ የትምህርት እና የጤና በጀትን መቀነስ ማለት ነው። ያ ደግሞ ህዝቡን ይጎዳል። በትክክል። በዚህም ምክንያት የህዝብ አገልግሎቶች ይዳከማሉ፣ ማህበራዊ ቀውስ ይፈጠራል። የሀገራቱን ተጨባጭ ሁኔታ ያላገናዘበ የፖሊሲ ትዕዛዝ መስጠቱ ነው እንግዲህ ትችት የሚያስነሳው። የመጨረሻው ተቋም ደግሞ በፋይናንስ ዘርፍ ያለው IMF ወይንም IMF ነው። ዓለም አቀፍ የገንዘብ ልውውጥ ተመኖች ቋሚ ወይንም ተለዋዋጭ ሲሆኑ የገንዘብን የመግዛት አቅም ይወስናሉ። አዎ፣ የገንዘብ ምንዛሬው ማለት ነው። ለምሳሌ በ1975 አንድ የአሜሪካ ዶላር 145.8 የጃፓን የን የነበረ ሲሆን በ2013 ደግሞ ወደ 98.1 የን ዝቅ ብሏል። የዓለም የገንዘብ ድርጅት ወይንም IMF ይህንን ሲስተም ነው የሚቆጣጠረው። ግን የውሳኔ አሰጣጡ ፍትሐዊ አይደለም። በካፒታል መዋጮ ወይንም ኮታ ላይ የተመሰረተ ነው። አሜሪካ ብቻዋን ከፍተኛ ድምፅ አላት። አዎ፣ አሜሪካ ብቻዋን የ17.4 በመቶ የድምፅ መብት አላት። ይህ ማለት ደግሞ
ትልልቅ ውሳኔዎች ላይ ቬቶ ወይንም ቪቶ የማድረግ የመከልከል አቅም አላት ማለት ነው። በቃ እሷ ካልፈለገች አይሆንም። በትክክል። ዓለም አቀፍ ተቋም ቢባልም የስልጣን ሚዛኑ ግን ገንዘብ ወደሚያዋጡት ሀገራት እያዘነበለ ነው። የህዝብ ብዛት ሳይሆን የገንዘብ መጠን ነው ድምፅ የሚሰጠው። እንግዲህ ይህ ሁሉ ሐሳብ ተጠቅላሎ ወደ መሬት ሲወርድ ምን ማለት ነው? የአይኤምኤፍ የድምፅ አሰታታት ስርዓት ወይም የደብሊውቲኦ ህጎች አንድ ተራ ግለሰብ ሱቅ ሄዶ በሚገዛው ዕቃ ዋጋ ላይ እንዴት ቀጥተኛ ተጽዕኖ ሊያመጡ ይችላሉ? ተጽዕኖአቸው እጅግ የጎላ ነው። አይኤምኤፍ አንድ ሀገር ገንዘቡን የመግዛት አቅም ወይንም ዲቫሉዌሽን እንዲቀንስ ሲያስገድድ በዚያ ሀገር የሚኖር ግለሰብ ከውጭ የሚገባን ዘይት ወይንም መድኃኒት ለመግዛት እጥፍ መክፈል አለበት ማለት ነው። ዋጋው ይነራል ማለት ነው። በትክክል። የዓለም ባንክ ፖሊሲዎች ደግሞ የመንግስትን የሥራ ዕድል ፈጠራ አቅም ይወስናሉ። ስለዚህ እነዚህ በሺህ ማይሎች ርቀው የሚወሰኑ ፖሊሲዎች የዕለት ተዕለት የኑሮ ውድነት እና የሥራ አጥነት መጠን ላይ ቀጥተኛ እጃቸው አለ። እጅግ አስገራሚና አስተማሪ ዳሰሳ ነው በእውነት። ዛሬ የዓለም አቀፍ የፖለቲካ ኢኮኖሚን ተፈጥሮ በደንብ ተመልክተናል። ከመርካንቲሊዝም እስከ ስትራክቸራሊዝም ያሉትን ንድፈ ሐሳቦች አይተናል። የአሜሪካ፣ የጃፓን እና የጀርመን ሞዴሎችንም አነጻጽረናል። አዎ፣ እንዲሁም የደብሊውቲኦ፣ የወርልድ ባንክ እና የአይኤምኤፍን ውስብስብ የአስተዳደር ሚናዎች አገናኝተን ተወያይተናል። ይህ ሁሉ የሚያሳየው እንግዲህ የዓለም ኢኮኖሚ በገለልተኛነት የሚንቀሳቀስ ሳይሆን ሀገራት ጥቅማቸውን ለማስከበር ፖለቲካንና ኢኮኖሚን በአንድ ላይ የሚያዋህዱበት የቼስ ጨዋታ መሆኑን ነው። በቀረበው መረጃ ላይ በመመሰረት አንድ አዲስ አነቃቂ ሐሳብ በማንሳት ማጠቃለል ይቻላል። እሺ፣ ምንድነው ሐሳቡ? ዛሬ የተወያየንባችሁ የዓለም አቀፍ ተቋማት የተፈጠሩት ከሁለተኛው የዓለም ጦርነት በኋላ ባለው የፖለቲካ እውነታ ነው። ነገር ግን አሁን በምንገኝበትና ዲጂታል ምንዛሪያዎች ወይንም ክሪፕቶከረንሲዝ እንደውም ያልተማከለ የፋይናንስ ስርዓት ማለትም ዲፋይ እያደጉ ባለበት ዘመን እነዚህ ባህላዊ ተቋማት ወደፊት እንዴት ሊቀጥሉ ይችላሉ? ዋው! ይህ በጣም ከባድ ጥያቄ ነው። ወይስ ቴክኖሎጂ የፖለቲካ ኢኮኖሚውን አዲስ ቅርጽ እንዲይዝ እና አሮጌዎችን ተቋማት ጊዜ ያለፈባቸው እንዲሆኑ ያስገድደው ይሆን? ይህ ጉዳይ በግል ምርምር ሊታሰብበት የሚገባ ትልቅ ጥያቄ ነው። በእውነትም የነገውን የዓለም መልክ የሚወስን ወሳኝ ጥያቄ ነው። የቴክኖሎጂ አብዮት የድሮዎቹን የጨዋታ ሕጎች እየፈተናቸው ነው። በቃ ይህን ጥልቅ ዳሰሳ ከመዝጋታችን በፊት በድጋሚ ይህንን የመሰሉ አዲስና ጥልቅ ትምህርታዊ ይዘቶች ላለማጣት የማርቨል አካደሚ ዩቲዩብ ቻናልን ማርቨል አካደሚ ዩቲዩብ ቻናል ሰብስክራይብ እና ላይክ ማድረግ በእጅጉ ይመከራል። አዎ፣ አሁኑኑ ሰብስክራይብ ያድርጉ። የዓለም አቀፍ ፖለቲካዊ ኢኮኖሚን እውነታ ለመረዳት ጥቁርና ነጭ የሆነ የተሰበረውን አጥንት በግልጽ የሚያሳይ ኤክስሬይ እንደማይሰራ ማስታወስ ያስፈልጋል። ማሽኑ የደበዘዘ ነው። ምስጢሩን ለማወቅ ወደ ጥልቁ ገብቶ መመርመር ይገድላል። ጊዜ ተሰጥቶት ስለተከታተለ ልባዊ ምስጋና ይቀርባል። ቻው ቻው።